ሙስናና የኮንትሮባንድ ንግድ የሀገር ውስጥ አምራቾችን ከሚገጥሙ የመልካም አስተዳደር ችግሮች ዋነኞቹ ተግዳሮቶች መሆናቸው ተነግሯል። የተነገረው በአዲስ አበባ እየተካሄደ ከሚገኘው አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ ጎን ለጎን የሀገር ውስጥ አምራቾች ከመልካም አስተዳደር ጋር ተያይዘው በሚገጥማቸው ችግሮችና የመፍትሄ ሀሳቦች ዙሪያ ምክክር በተካሄደበት ወቅት ነው። ብሩክ አስቀናው በዝርዝር ተመልክቶታል። ኢትዮጵያ በሂደት ራሷን ከውጭ ሀገራት ምርቶች ጥገኝነት በማላቀቅ የራሷን ፍላጎቶች በውስጣዊ አቅም የምታሟላ ሀገር መሆን ይገባታል ከሚል መነሻ በ2014 ዓ.ም ወደ ስራ የተገባበት የኢትዮጵያ ታምርት ንቅናቄ ዘንድሮ ለአራተኛ ጊዜ እየተካሄደ ይገኛል። እስከ መጪው ሚያዝያ 30 2018 ዓ.ም ድረስ በአዲስ አበባ መካሄዱን በሚቀጥለው በአራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ ጎን ለጎን በአምራች ኢንዱስትሪ ዘርፍ ችግሮችና የመፍትሄ ሀሳቦች ዙሪያ የሚመክሩ የፓናል ውይይቶች እየተካሄዱ ይገኛሉ። በዛሬው ዕለትም የአምራች ዘርፉ ከመልካም አስተዳደር ጋር ተያይዞ ገጥሙት ችግሮችና የመፍትሄ ሀሳቦች ዙሪያ ያተኮረ የምክክር መድረክ ተካሂዷል። በመድረኩ ላይም የመወያያ ሰነድ ያቀረቡት የምጣኔ ሀብት ባለሙያው ቆስጠንጢኖስ በርሀ ተስፋ ሙስናን ጨምሮ ሌሎች የመልካም አስተዳደር ችግሮች የሀገር ውስጥ አምራቾችን የሚፈትኑ ሁኔታዎች ስለመሆናቸው ነው የተናገሩት። መልካም አስተዳደር ችግሮች አንደኛው በመንግስት አካባቢ የሚሳየው ሙስና ነው። ብዙ እንግልት ይፈጥራል በኢንቨስተሮች ላይ የሀገር ውስጥም የውጭም ኢንቨስተሮች። ሁለተኛ ኮንትሮባንድ ንግድ በአገር ውስጥ አምራቾች ላይ ከፍተኛ ጉዳት ያደርሳል። ይሄ በመንግስት ገቢ ላይ ከሚያደርሰው ጉዳት ተጨማሪ ማለት ነው። በሶስተኛ ደረጃ ደግሞ ከሀገራችን አሁን በህገወጥ መልክ የሚወጣው ከፍተኛ የገንዘብ መጠን ነው። የአፍሪካ አሁን ወደ 100 ሚሊዮን ነው የሚገመተው። 100 ቢሊዮን ዶላር ነው የሚወጣው ከአፍሪካ። በመሆኑም የአምራች ዘርፉ ከፍተኛ ፈተና ሆኗል የተባለውን የሙስና ችግር ለመቅረፍ ከመንግስት በተጨማሪ የህብረተሰቡ አስተዋጽኦ ከፍተኛ ስለመሆኑ ተነስቷል። አንዱ እንግዲህ በዚህ ሙስናን በከፍተኛ ደረጃ መዋጋት ከፈለግን መንግስት ከሚያደርጋቸው ነገሮች በተጨማሪ የህግ ማስከበር ጉዳይ፣ የሲቪል ማህበረሰቡ መጠናከርና እነዚህ ዊስል ብሎወርስ የሚባሉ ጥቆማ እየሰጡ እንደዚህ አይነቱን ችግር ማጋለጥ የሚችሉበት። ሁለተኛ ደግሞ ይሄ የምርምር ሚዲያ ኢንቨስቲጌቲቭ ሚዲያ የምንለውን ኢትዮጵያ ውስጥ ተጠናክሮ በሚሄድበት ጊዜ የሙስና መስመሮች ምንድናቸው፣ እነማን ናቸው ሙስና ውስጥ የሚሳተፉት፣ እነዚህ እንግዲህ ከህብረተሰቡ የተለዩ ሰዎች አይደሉም ሙስና ውስጥ የሚጫወቱት የግል ሴክተሩም ሆነ የመንግስት ሰዎችና እነዚህን ነገሮች ማጠናከር ይገባዋልና የህብረተሰብ ተሳትፎ ነው ዋናው። እንዲሁም በአንዳንድ የመንግስት አገልግሎት ሰጪ ተቋማት የሚገኙ ባለሙያዎች በሚሰጡት አገልግሎት ዘርፍ የሰለጠኑና ቀጥተኛ የትምህርት ዝግጅት የሌላቸው መሆኑ በአገልግሎት አሰጣጡ ላይ ክፍተት እየፈጠረ እንደሚገኝ ነው የምጣኔ ሀብት ባለሙያው የተናገሩት። ኢንቨስትመንት ወረዳ ውስጥ ነው፣ ትምህርት ወረዳ ውስጥ ነው፣ ኢንፍራስትራክቸር መሰረተ ልማቶች ወረዳ ውስጥ ነው። ስለዚህ ወረዳ ውስጥ ያሉ ሰዎች ሁለገብ እውቀት ሊኖራቸው ይገባል። በአብዛኛው ግን ወረዳ የሚመረጡ ሰዎች በምርጫ ተወዳድረው ስለሆነ ቄሱም ኢማሙም ሊመረጡ ይችላሉ። ሙያው ግን ላይኖራቸው ይችላል በእነዚህ በተለያዩ የልማት ሴክተሮች። ስለዚህ እነዚህን የልማት ሴክተሮች ልዩ ኤክስፐርቶች ሊያገናኙ የሚችሉት እነዚህ የልማት አስተዳደርና የህዝብ አስተዳደር የሚማሩ ተማሪዎቻችን ናቸው ማለት ነው። በፓናል ውይይቱ ተሳታፊ የነበሩት የኢትዮጵያ ሲቪል ሰርቪስ ምክትል ኮሚሽነር አልማዝ መለሰ በበኩላቸው መንግስት የሚነሱ የመልካም አስተዳደር ችግሮችን ለመቅረፍና የአገልግሎት አሰጣጥና አስተዳደርን ለማዘመን የለውጥ ፖሊሲ ቀርጾ እየተገበረ እንደሚገኝና መንግስታዊ አገልግሎቶችን ወደ ግል ዘርፎች ማዛወር አንዱ የለውጡ አካል መሆኑንም ጠቅሰዋል። አንዳንዱ በመንግስት ተይዘው ያሉ ሰርቪሶች በግል ዴሊቨርድ መሆን የሚችሉ ናቸው። ሴን አውትሶርሲንግ ኮንሰፕቱ የመጣው ወደዛም እየሄድን ያለነው መንግስት በመንግስት ለብል መሰጠት የሚችሉ ሰርቪሶችን በጣም ትራንስፓረንት በጣም ቀልጣፋ በሆነ መንገድ እየሰጠ መቀጠል ነው ያለበት። ይሄ ደግሞ ይሄ ሴክተር ይሄ ዘርፍ በእንደዛ አይነት መንገድ እየታገዘ ነው መሄድ ያለበት ብለን ነው ምናምነውና በዚያ አግባብ እየሄድን እንደሆነ ያው ሂውጅ ነው እንዳልኳችሁ ሪፎርም ራሱ እንትን ነው አይደለ ኮንቲኒቲ ነው የሆነ ቦታ ላይ ሲዝ አያደርግም። በዚያ ልክ እየሄደ ያለ እንደሆነ እንዲያዝ ነው። በመርሃ ግብሩ ላይም ኢትዮጵያን ጨምሮ ከውጭ ሀገራት በሚገቡ ምርቶች ላይ ጥገኛ የሆኑ የአፍሪካ ሀገራት በተለይ አሁን ላይ ከመካከለኛው ምስራቅ ጦርነት ጋር ተያይዞ ችግር ውስጥ መሆናቸው የተነገረ ሲሆን ለዚህም መፍትሄው ሀገራቱ በኢንዱስትሪ ምርቶች ራሳቸውን መቻል እንደሆነ ተመልክቷል። መካከለኛው ምስራቅ ባሉ ጦርነቶች በነዳጅ ላይ ከፍተኛ ተጽዕኖ አለ፣ በአፈር ማዳበሪያ ላይ ከፍተኛ ተጽዕኖ አለ። ሌሎችም ማዕድኖች እንደ አሞኒያ የመሳሰሉ ነገሮች፣ ሂሊየም የመሰሉ ነገሮች እዛ የሚመረቱት ወደፊት የመካከለኛው ምስራቅ በዚህ የሚያቆም ነገር አይመስለኝም።
እዛ ያለው ችግር እየቀጠለ መሄድ ይመስለኛልና አፍሪካ ሀገራት እርስ በራሳችን እንቻል የሚል ሁኔታ ተፈጥሯል። አሁን ለምሳሌ ዳንጎቴ ለኢትዮጵያ አየር መንገድ ነዳጅ ለማቅረብ ተስማምቷል። እንደዚህ አይነት ከአፍሪካ ሀገራት እርስ በራሳቸው በሚሰሩበት ጊዜ አፍሪካን ወደ ላይ ከፍ ማድረግ የምንችለውና የኢንዱስትሪ ምርቶችን ራሳችን ማምረት ስንችል ነው። ሚያዝያ 25 2018 ዓ.ም ተጀምሮ እስከ መጪው ሚያዝያ 30 2018 ዓ.ም ይዘልቃል በተባለውና በርካታ በኢትዮጵያውያን የተመረቱ ዘርፈ ብዙ ምርቶች ለእይታና ለግብይት ይቀርቡበታል በተባለው በአራተኛው ኢትዮጵያ ታምርት ኤክስፖም ከ5 ቢሊዮን ብር የሚልቅ ግብይት ይጠበቃል ተብሏል።